እኔ ስደክም እኔ ተስፋ ስቆርጥ እኔ ስዝል እዚህ ውስጥ የተነሱትን ሰዎች አሳይቶኝ ዝዬ እንዳልቀር ከድካሜ እንድነሳ የእግዚአብሔር ቃል ተጽፏል። እንድንጽናናበት የተጻፈ ለምናችን ተጽፏል? ለትምህርታችን ተጽፏል። ዛሬ በህይወት ላለን ሰዎች ለትምህርት በመንፈስ ቅዱስ ተነርተው እዚህ ውስጥ የተጻፉት መጽሐፍት በሙሉ ለኔና እናንተን ለማጽናናት፣ ልባችንን ለማቅናት፣ ለማቆም፣ ህይወት ለመዝራት ተጽፈዋል። ተማሩበት። ለእናንተ ሌላ ነገር አይመጣም። ካላችሁበት ነገር የሚያወጣችሁ እውነት ብቻ ነው። እውነት ደግሞ የእግዚአብሔር ቃል። ቃልህ እውነት ነው። በእውነት ምን አድርጋቸዋል? ኢየሱስ ቀድሳቸው። የመጨረሻ ጌተሰማኒ ሲጸልይ ቃልህ እውነት ነው፣ በእውነት ደግሞ ምን አድርጋቸው? ቀድሳቸው። እውነት ነው ነፃ የሚያወጣችሁ ወገኖች። የስውር ስራታችሁን የእግዚአብሔር ቃል ይበጥሰዋል። እስቲ በደንብ አሜን በሉ። እዚህ ውስጥ የተስፋ የቆረጡ ሰዎች አሉ ነው የምትለን? አዎ። መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ላይ ሄዳችሁ ተመለከቱ። ኤልያስ እንደኛ ምን ነበር ይላል? ለምንድን ነው የተነገረ? እንደኛ ሰው ነበረ። ኤልያስ በእሳት የተነጠቀው እኮ ነው፣ በሰረገላ ሄደው ሰውዬ። እሱ ሰውዬ እንደኛ ሰው ነበረ። ሰማይን ለመቆለፍ ጸለየ፣ ፓወሩን አሳየን፣ እንደገና ከፈተ። የሚገርም ነው። ኤልያስ እንደኛ ሰው ነበረ፣ የሚጸልይ፣ ሰማይ የሚዘጋ፣ ሰማይ የሚከፍት ፓወርፉል የሆነ አገልጋይ ነበረ። እንደኔና እንደናንተ ሰው ነበረ። ምንድነው ሊነግረን የፈለገው? ኤልያስ እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ ያውቃል። እንደኛ ሰው ይሁን እንጂ እንደኛ ተስፋ ቆርጦ፣ እንደኛ ግራ ገብቶ ተጨንቆ ብቸኝነት ተሰምቶት ብሞት ይሻለኛል በቃ ሰብስበኝ ብሏል። ኤልያስ እንደኛ ሰው ነበር። ተስፋ ቆርጧል። ኤልያስም ተስፋ ቆርጦ ነበር። እግዚአብሔር የተወ መስሎት ነበር። ብቸኝነት ተሰምቷል። ኤልያስም ብቻዬን ቀርቻለሁ ብሎ ተጨንቆ ነበረ፣ ግራ ገብቶት ነበረ። በቃ ሰብስበኝ ብሎ ነበረ። እኔ ከአባቶች አልበልጥ በቃኝ ብሎ ነበረ። ነገሩ ዓለሙን ትቶት ነበረ። ተስፋ ቆርጦ ነበር። ዛሬ ተስፋ የቆርጣችሁ ሰዎች አላችሁ? ምን ውስጥ ነው ያላችሁ? እግዚአብሔር ቃል ዛሬም ሕያው ነው። ዛሬም ድምፅ አለው። ያ ጀግና በቂሶን ወንዝ 400 ምናምን ነቢያቶችን ያዋረደ፣ የእግዚአብሔርን ስም ያስከበረ፣ ታምራት ያደረገ ያ ድንቅ ሰው በቃኝ አለ በማግስቱ። የትናንትና ጀግንነት የጠፋባችሁ ሰዎች አላችሁ? ዛሬም የእግዚአብሔር ቃል ሕያው ነው። የትናንትና ቆራጥነት በእግዚአብሔር ላይ የነበራችሁ እምነት የጠፋባችሁ ሰዎች አላችሁ? ዛሬም እግዚአብሔር ሕያው ነው። ቃሉ ዛሬም ሕያው ነው። የፈራችሁበት ነገር አለ? አዎ። ትናንትና ጀግና የነበረ ዛሬ ፈርቷል። አዎ። ምንድነው ያስፈራው ኤልያስ ብትሉት፣ የሆነች ሴትዮ ዛች። ኤልዛቤት የምትባል ሴትዮ ዛተችበት። እኔ አይደለሁም በነቢያቶቼ ላይ እንዳደረክ አንገትን ነው እቆርጣታለሁ አሳያለሁ አለችው። ያን ጊዜ ብር ብሎ ጠፋ በዛቻ። ወገኖቼ ለሁሉም ነገር ጊዜ አለው። ጀግና ተጫውተን የሆነ ቀን ልንፈራ እንችላለን። ስንፈራም እግዚአብሔር ሕያው ነው። ጀግናም ስንሆን እግዚአብሔር ሕያው ነው። ጤነኛ ተጫውተን ነገ ልንታመም እንችላለን። ጤነኛም ሆነን እግዚአብሔር ሕያው ነው። ታመንም ሕያው ነው። እስቲ አሜን በሉ። አግኝተን እግዚአብሔር ሕያው ነው። አተንም እግዚአብሔር ሕያው ነው። ለኢዮብ ጠይቁት፣ ሁሉ ሞልቶለት እግዚአብሔር ሕያው ነው። ነገሮች ጠፍቶም እግዚአብሔር ምንድን ነው? ያው ምን ውስጥ ያላችሁት ደከማችሁ? ኤልያስ ደከሙ። እንደኛ ሰው ነበር። ዴስቲኒው እኮ በሳት ሰረገላ መወሰድ ግን በሳት ሰረገላ ወደ አባቱ ወደ አምላኩ ይሄድና በአገልግሎቱ መካከል ተስፋ መቁረጥ አለ፣ ሞትን መፈለግ አለ፣ መደንገጥ አለ፣ መጨነቅ አለ፣ የሆነ ሴትዮ መፍራት አለ፣ ዛቻ መፍራት አለ። ይሁላችሁ እግዚአብሔር ባዘጋጀላችሁ ክብርና በዛሬ መካከል የሆነ ስልክ ጥሪ ያስፈራችኋል። የሆኑ ሰዎች ስልክ ጥሪ ደውሉ፣ ድምጹ ያስፈራችኋል። የሆኑ ሰዎች ድምጽ፣ የሆኑ ሰዎች ንግግር፣ ግዙሪያችሁ ያለ ሁኔታ ያስፈራችኋል። መንግስት ሊያስፈራችሁ ይችላል። የገቢዎች ሊያስጨንቋችሁ ይችላል። ሁሉ ሊያስጨንቃችሁ ይችላል። እመኑኝ ግን እግዚአብሔር ሕያው። እስቲ በደንብ አሜን በሉ። ዛሬ ምድር ላይ የሚርመሰመሱት ነገስታት ከመኖራቸው በፊት የነበረ ነው። እግዚአብሔር ያለ ነው፣ የነበረ ነው። እስቲ በደንብ አሜን። እስቲ ጮክ በሉና አሜን በሉኝ። አዎ ኢትዮጵያ ምድር ላይ የነበሩ ነገስታት በነበሩበት ጊዜ እንደ ቀላል ነገር ሲቆጥሩት እሱ ነበረ። እነሱ የሉም፣ እሱ ግን አለ። ኃያላን ነበሩ፣ የለም እግዚአብሔር ያሉ፣ እነሱ የሉም፣ እሱ ግን አለ። ዛሬም እየሰራ ነው። አይገርማችሁ? ክብር ለኢየሱስ። እስቲ ወደ ላይ አጨብጭቡ ለእግዚአብሔር ክብር። ጌታ የተመሰገነ ይሁን። እምናመልከው አምላክ ይሄን። ፈርታችኋል? ኤልያስም እንደኛ ሰው ነበር፣ ፈርቶ ነበር።
በክትክታ ዛፍ ስር ፈርቶ ዝም ብሎ ውሰደኝ በቃኝ ያላችሁ ሰዎች አላችሁ። መኖር የፈራችሁ ሰዎች ምንድን ያስፈራችሁ? እግዚአብሔር ከዙፋኑ ሆኖ ተርስ በቃኝ ውሰደኝ ብሎ ጮኸና እዛው እንቅልፍ ይዞት ክልትዋል። ከዛ መልአኩ መጣና የሚበላው ነገር ሰጠው። እዚህ ምን ትሰራለህ? እዚህ ምን ትሰራለህ? ፈራን ኤልዛቤት ይወድዳርቀምና በልብላ የምትሄድበት መንገድ ሩቅ ተነስና ብላ። ወገኖች የምትሄዱት ገና ሩቅ ካሁኑ ወገባችሁ አይፈታ። ኢየሱስ ይመጣል። እስቲ በደንብ አሜን በሉ። ተነስና በላል። በላ አሁንም በላ ጠጣና መልሶ ተኛ ይላል። ድጋሚ መጣና ሰጣው ተነስና ብላ አሁንም በልቶ ሊተኛ ነው። ተነሳው ወገኖቼ እግዚአብሔር እንደዚህ ይላችኋል። ተነሱ ከፈራችሁበት ከወደቃችሁበት ከዛላችሁበት ተነሱ። ኤልያስ እንደኛ ሰው ነበር። ተስፋ ቆርጣችኋል። አዎ ነገሮች በጣም እኔ ብቻዬን ቀርቻለሁ አለ። ብቻዬን ነኝ አለ። ወገኖቼ ብቻችንን አይደለንም። እግዚአብሔር አለው ስራ አለው። እስቲ አሜን በሉ። እኔ ብቻዬን አይደለሁም በሉ እስቲ። እኔስ ብቸኛ ነኝ የሚል መዝሙር የምትዘምሩ ሰዎች ካላችሁ እናንተ ብቻችሁን አይደላችሁ። እግዚአብሔር በዙፋኑ ላይ ቢሊዮኖች አሉት። እስቲ አሜን በሉ። እስቲ እኔ ብቻዬን አይደለሁም በሉ። እግዚአብሔር ከኔ ጋር ነው በሉ እስቲ። የደካማ ሰዎች ህይወት የተጻፈበት ምክንያት እኔ ደካማውን እግዚአብሔር እንደሚያነሳኝ እንደሚጠቀምብኝ። አሜን። በቃ ደክማችኋል። ከነ ድካማችሁ እግዚአብሔር በጸጋው ይሰራባችሁ። ከደካሞች ጋር እግዚአብሔር ይቆማል። ተስፋ ከቆረጡ ጋር እግዚአብሔር ይቆማል። ከዛሉ ጋር እግዚአብሔር ይቆማል። ከተጨነቁ ጋር እግዚአብሔር ይቆማል። ሞታቸውን ከተመኙ ጋር እግዚአብሔር ይቆማል። አይገርማችሁ? ህይወታችሁ እግዚአብሔርን በመሸሽና በማይሆን ቁልፍልፍ ውስጥ ገብታችሁ ወጥመድ ውስጥ የወደቃችሁ ሰዎች አላችሁ። እግዚአብሔር አይጥልም። ይሄ ሂዱና ዮናስን ጠይቁት። ዮናስ በአሳ ነባሪ ሆድ ውስጥ ገብቶ 3 ቀን ወገኔ ጥልቅ ይዞት ሄደ። ከሚዳንበት አይደለም ከማይዳንበት ጥልቅ ውስጥ እግዚአብሔር ጠርቶ አወጣው። ዮኒ ናውጣ ለምነው እዛ ውስጥ ሆኖ እግዚአብሔርን አሰበው። እግዚአብሔር ከእንደዚህ አይነት ጭንቅ ያወጣል ነው የምትለን ፓስተር ቸሬ? yes ለሰው የማይቻል ለእግዚአብሔር ለምንድን ነው የተጻፈው? ትምህርታችን ተጻፈ። የኔ ጥልቅ ነው የኔ ችግር ይቅርታ ለኔ እንኳን አልነገርም። ምክንያቱም የሚፈታልም የኔ ጥልቅ የኔ መቤት ጥልቅ የሚባል የለም። ሲኦል ብትገቢ እሱ ጎትቶ ያወጣሻል። እስቲ አሜን በሉ። አንተ በዚያ ያለህ አለኩ ወደ ሰማይ ቦታ አንተ በዚያ ያለህ ወደ ሲኦል ቦርድ አንተ በዚያ እግዚአብሔር በጣም ትልቅ። እስቲ አሜን። የሆነ እጥረት የሚሰማችሁ ሰዎች አሉ። አሁን እግዚአብሔር ከየት ያመጣል? ራሱ እግዚአብሔር ኩን ያሳዝነኛል ሰዎች አሉ። ምን ችግር አለበት? እግዚአብሔር ይችላል አይችልም አንባባለን። ፈቃዱ ምን እንደሆነ ወቁ እንጂ ሞኞች። የተጻፈ ለትምህርት ተጽፏል። እግዚአብሔር ጽፎልናል። ምንድነው እያላችሁ ያላችሁ? ስለ ራሳችሁ ምንድነው የምታስቡት? ምንም ጥሩ ነገር ምንም በጎ ነገር አይሰማችሁ? ምንም ጥሩ ነገር ምንም በጎ ነገር እየተሰማችሁ አይደለም? ግራ ገብቷችኋል? እውነትን ስሙ። የእግዚአብሔር ቃል ዛሬም ሕያው ይችላል። እግዚአብሔር ለእግዚአብሔር ምንም የሚሳነው ነገር የለም። ካላችሁበት ነገር ውስጥ ማውጣት የሚችል እውነት አለ። እሱም እግዚአብሔር። አንዳንድ ሰው ሽንፈት ብቻ እንጂ ድል አይታየው። ናቹራሊ ቁጭ ብሎ ሁሉ ጊዜ መሸነፍ፣ ድል አይታየው፣ መውጣት አይታየው፣ መሞት እንጂ መዳንም አይታየው ሰው አለ። እግዚአብሔር ያደረገለትን ነገር ማየት የማይችል የሌለውን ነገር አሁን ቆይ እኔ ብንል የተደረገልን ነገር ካልተደረገልን ነገር ይበልጣል። ማየት ግን አንችል። የሰራው ነገር በህይወታችን ካልሰራው ነገር የምንፈልገው ነገር ከምንፈልገው ይልቅ የተደረገው በጣም ብዙ ነው። ግን ብዙዎቻችን አናየው። ሰይጣን ክፉ ነው። እዩ ትባሉ የሌላችሁን ነው የምታዩት፣ ያላችሁን ማየት አትችሉም። ጤነኛ ስትሆኑ ግን የሌላችሁን ሳይሆን ያላችሁን ታያላችሁ። የዛን ጊዜ እግዚአብሔርን ማመስገን ትችላላችሁ። ወገኖቼ የሌላችሁን ሳይሆን ያላችሁን እዩ። ያልተሰራውን ሳይሆን የተሰራውን እዩ። የዛን ጊዜ ህይወታችሁ እንዴት ሼፕ እንደሚሆን ታያላችሁ። በየትኛውም አይነት ሰርክል ውስጥ ሆኑ እግዚአብሔር ያድናል። ጌታ ኢየሱስ ይታደጋችኋል። ምን ውስጥ ነው ያላችሁት? እርቧችኋል? አዎ እሱም ተርቧል። ረሃባችሁ ረሃብ ሆኖ አይቀርም። ደግሞ ጥጋብ የሚባል ይመጣል። ጠግባችኋል፣ ትራባላችሁ። ተርዛችኋል፣ ትለብሳላችሁ። ለብሳችኋል፣ ትታረዛላችሁ። ሁሉም ነው ያለው። በዚህ ሁሉ ውስጥ ግን የማይለወጥ የእግዚአብሔር ቃል አለ። ነፃ አውጪ የእግዚአብሔር ቃል አለ። ስለዚህ ፍርሃት ውስጥ ያላችሁ ሞት የሚሸታችሁ እኔ ዙሪያዬን ጨለማ ነው ያለው
ውስጤ ፍርሃቱ ልባችሁ የሚመታ እንቅልፍ የሌላ በጣም የሚያሳዝነው በዚህ ዘመን ደግሞ እድሜ ለማህበራዊ ሚዲያ በጣም ብዙ ሰዎች ማህበራዊ ሚዲያ ያወጣና ያሰጣሃል። ማህበራዊ ሚዲያ ላይ ምንም አይነት ደግ ሰው ጥሩ ሰው ምናምን ብትሆን የምትከበር ሰው ሰፈራንቱ ብትባል የምትሸለም እድር ላይ ቁብ ላይ አካባቢ ሰፈር የሚወድ ሰው እንኳን ብትሆን ማህበራዊ ሚዲያ ላይ ቁም ነገርም ቢሆን ይዘውጣ የሆነ ሰው እንትን ይሸቃሸቅልሃል ኔጌቲቭ ኮሜንት ደግሞ አንዳንዶቻችን በልክቱን አናየውም ኮሜንት ውስጥ ነው ተለም ኮሜንት ስትገባ ቅርቅር ያደርግልሃል። በቃ እሱ ኮሜንት ድራሽን ያጠፋዋል። ብዙዎቻችን በጎን ሳይሆን መስማት የምንወደው ኔጌቲቭ። ወገኖቼ ከሚቀበሏችሁ ሰዎች ይልቅ የማይቀበሏችሁ ሰዎች ሰላማችሁን ያሳጧችኋል። እንቅልፍ ያሳጣችሁ እስቲ በደንብ ስሙኝ። አሁን ሶሻል ሚዲያ ላይ ያላችሁ የምትተራመሱ ሰዎች፣ ሶሻል ሚዲያ ላይ ወዲያ ወዲህ የምትሉ ሰዎች፣ በተለያየ መንገድ የምትሰሩ ሰዎች፣ የሆነ የምትጠብቁት ነገር ያላችሁ ሰዎች፣ የምትንቀሳቀሱ ፐብሊክ ላይ የወጣችሁ ሰዎች፣ ወይም ደግሞ ልትሰሩ የምትፈልጉ መስሪያ ቤት ሊሆን ይችላል፣ ስብሰባ የምትሰበሰቡ ሰዎች ሊሆን ይችላል። እጅ ወጥቶ ሰው ኔጌቲቭ ኮሜንት ያደረጋችሁን ሰው ነው ወደ ቤት ይዛችሁ የምትሄዱስ በጎ ነገር ስለናንተ የተናገረው የምትለቃቀሙት ኔጌቲቭ አይደል? በቃ እሱ ነው ሰላም ይነሳቸው። ወገኖቼ ከማይቀበሏችሁ ሰዎች ይልቅ የሚቀበሏችሁ ሰዎች ቁጥር ብዙ ነው። እስቲ በደንብ አሜን በሉኝ። ከሚጠሏችሁ ሰዎች ይልቅ የሚወዷችሁ ሰዎች ቁጥራቸው ብዙ ነው። ኧረ አሜን በሉኝ። እናንተን የሚቀበሉ ሰዎች ብዙ ናቸው። አሁን አንዳንዶቻችን ችግር ውስጥ ነው ያለን። እኔ ስላለሁበት አውቀዋለሁ እና አንዳንድ ሰዎች በጣም ስብርብር ብለው ቸርዬ እንዴት እንዲህ ይለኛል? ማን ነው? እኔ ታባቱ አውቀዋለሁ። ካዳማታቀው ሰው ምንስ ቢል ለምን አቤት ትለዋለህ? ዝም ብሎ ወደፊት አትነካውም ወይ? እኔ ደግሞ አልሰማም። ጁረልኝ መስሚያ ይጥጥ ነው ወንድሜ። ለእንደዚህ አይነት ነገር ሲጀመር እኔ ኔጌቲቭን ብቻ አለ ፖዚቲቭንም አልሰማው። ፖዚቲቭን ብሰማ ነው እዚህ ጋር ምን አደርጋለሁ? ፖዚቲቭንም አልሰማው፣ ሁለቱንም አልሰማው። በቃ እኔ ስራዬን ነው የምሰራው። የሚጠቅማችሁ ስራ መስራት። እስቲ አሜን በሉ። ፖዚቲቭም በጣም ካጋለ ከሞቀ እሱም ወስዶ ላይ ወጣና እንደ ሸንበቆ ተንከባለ እንደ ሙቀጫ ያመጣባል። ምክንያቱም እኔ ፖዚቲቭን አሁን መንገድ ላይ ራሱ ሰዎች እልኪ በጣም ተኩ ምናምን ሲሉኝ ሰበስብና ማታ ገብቼ ጌታው ይሄ በሙሉ ያንተ ነው የኔ አይደለም። እነዚህ ሰዎች ቢያቆይ ኖሮ አይሰጡኝም። ታውቃለህ፣ ይሄ ያንተ ጉዳይ ባለቤቱ ጋር አልሰማህም። ምንድነው እንቅልፍ ያሳጣችሁ? ምንድነው ሰላም ያሳጣችሁ? ምንድነው የሚያገላብጣችሁ? ምንድነው ያስባላችሁ? የሆነ ኮሜንት የሆነ ቴክስት አይደለም ወይ ወገኖቼ? የሆነ ኔጌቲቭ ቴክስት ከብቶልህ ሰላምን አተ ረፍትን አተ ከምትጨናነቅ ፖዚቲቭ ነገር የተናገረልህን እግዚአብሔር ለምን አትሰማውም? እኔ እረኛ ነኝ፣ እኔ አልተውህም፣ እስከ ሽበት እስከ ሽምግልና አልለቅህም፣ በውሃ ውስጥ ባለፍ ጊዜ አሰጥምህም፣ በእሳት ውስጥ ባለፍ ጊዜ አቃጥልህም፣ እኔ አድን ዘንድ ካንተ ጋር ነኝ የሚለውን ለምን አልሰማኸውም? የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ለምን ሰማኸው? የሆነ ሰውዬ መንደር ውስጥ ቁጭ ብሎ የጮህብህ የተናገረህን ነገር ለምን ልብ ውስጥ ከተትከው? ለምን አመንከው? ለምን መሰለ? ውሸት ስለምትወድ ነው። እውነት ይኸውና አይጥልህም፣ አይተውህም። እግዚአብሔር ምን ነው ያላረጋላችሁ? ማመስገን ትፈልጋላችሁ? እስቲ ማመስገን የሚፈልግ በቃ ከሌላችሁ ይልቅ ያላችሁን ይሁን፣ ካልተደረገላችሁ ይልቅ የተደረገላችሁን አስቡ። ገና ካልመጣው ይልቅ የመጣችሁበትን አስቡ። ለዚህ ነው መጽሐፍ ቅዱስ ኢዮብን ብትንትኑን አውጥቶት ኢዮብ ሆይ ቁም ይለዋል። የመጣህበትን መንገድ አስብ ይለው። እንዴ የመጣህበትን መንገድ ቢያስብ እኮ እንዲያመሰግን ነው ማለት ነው። የመጣህበትን የትኛውን መንገድ? ያ ሁሉ ነገር በአንድ ጀንበር አተ ልጆችህን አተ ንብረትህን አተ ጤናህን አተ ጉስቁልና ውስጥ ገብተህ አልሞትክም፣ ተገነጣጥለህ አለ። የመጣህበትን መንገድ አስብ። እንዴ የመጣህበትን መንገድ ስታስብ ዛሬ አታጉረመረምም። እመኚኝ፣ በፍጹም ስንፍና ፍሽ ውስጥ አይገባም። ያለፍሽበትን መንገድ ብታስብ። ወገኖቼ ነፃ መውጣት ከፈለጋችሁ የእግዚአብሔርን ቃል ለእውቀት ሳይሆን ለሕይወት ስሙት። ዛሬ ማታ ወደ ቤታችሁ መጥቷል። የተጻፈ ሁሉ ለምናችን ተጻፈ? ለትምህርታችን። ተማሩታ። የሰው ልጅ ሆይ አለኝ ሕዝቅኤል ሲናገር ምዕራፍ 3 ላይ የሰው ልጅ ሆይ አዎ ይሄንን መጽሐፍ ብላ አለኛል። ድሮ መጽሐፉን ብላ ሲባል አሁንም ያለው አንዳንድ በሽተኛ ሰዎች ይሄን እየወጫጨቁ ሲበሉ አጋንንት ነው በነገራችን ወረቀት የሚያስፈላ መንፈስ ብላ አለኛል። ከዛስ መጽሐፉን ጥቅልል አጎረሰኝ። ይሄንን ቃል በቃል ተርጉሞት ቁጭ ብሎ ቅርጥፍ ያደረጉ ወረቀት ብራና ሰላም የታተመውን ወረቀት ይበሉ ሰዎች አሉ። ከዛ አጎረሰኝ አለ። ከጎረስኩትም በኋላ ዝም አጎርሶት ብሎ የሰው ልጅ ሆይ አለኛ
አፍህ ይብላ አለኝ አለ። አይገርምም? ጎርሶ የጎረስከውን ነገር አፍ ውስጥ ብትይዘው ትርጉም የለውም። ከበላኸው ነው የሚጠቅምህ። ከዛስ አፍህ ይብላ አለኝ አለ። አፌም በላሁት። በበላሁት ጊዜ ይላል በሆዴ ገባና እንደማር ጣፈጠኝ ይላል። ሆድ ውስጥ ቴስት የሚያደርግ ነገር አለ እንዴ? አይገርማችሁም? ሆዴ ውስጥ ገባና እንደማር ጣፈጠኛል። ወገኖቼ እንደ ማር የሚጣፍጥ ሕያው የሆነ የእግዚአብሔር ቃል አለ። ሕይወታችሁን የሚያጣፍጥ፣ ዘመናችሁን የሚያጣፍጥ፣ ኑሮአችሁን የሚያጣፍጥ፣ ቤተክርስቲያን መጣችሁ ተመለሳችሁ ወደ ቤት ሄዳችሁ በድርቅ ውስጥ የምትንቀሳቀሱ፣ ቤተክርስቲያን መጣችሁ ዘምራችሁ ቃል ሰምታችሁ ሄዳችሁ እንደዛው ችግር ውስጥ የምትኖሩ ሰዎች ኖ አይሆንም። ይሄ የእግዚአብሔር ቃል ነፃ ያወጣ። ምን ውስጥ ነው ያላችሁት? ተርባችኋል? አዎ ኢየሱስም ተርቦ ነበር። ለተራቡት ኢየሱስ ተርቦ። ታማችኋል? አዎ ኢየሱስም ታሟል። የሕማም ሰው ኢየሱስን ሌላ ሰው ፈልግልን። አጣችኋል? አዎ እዚህ ውስጥ ያላጣ የለም። አብዛኞቹ አጥተዋል። ሁሉን እያጡ ይላል የዕብራውያን ጻፊ። ስንቱን? ሁሉን እያጡ በሰይፍ ስለተሰነጠቁ ታረዱ፣ ተገደሉ ነው የሚለው። ተሸለሙ አይል። ምን ሆነን ነው እኛ ታዲያ የምናለቃቅስ? የእግዚአብሔር ቃል እውነት ነው። ቃልህ እውነት ነው። በእውነትህ ቀድሳቸው ይላል። ኃጢአተኝነት ይሰማቸዋል፣ ውድቀት ይሰማቸዋል። አዎ መነሳትም ይባላል። እኔ ኃጢአቴ ዘወትር በፊቴ ናት ነው እኮ። ተነሻ። ኃጢአት ውስጥ ገብቶ ሰው ወጥቶ ያውቃል? ይስ ዳዊትን ጠይቂው እንጂ ዳዊት እኮ እንደ ልቤ ተብሏል። ትናንትና እንደ ልቤ የሚሆንልኝን ከዚህ መካከል የተመረጠው ባሪያዬ ዳዊትን አገኘሁት ብሎ ቅዱስ ዘይቴን ቀባሁት ብሎ እንደ ልቤ ብሎት ራሱ እግዚአብሔር እልፍ ስትሉ የሰው ሚስት ሄዶ ነክቶ አስረግዞ እርግዝናውን በሰውየው ላይ ሊያላክክ የዛኔ ዲኤንኤ የለ ምን የለ። ዳዊት እንግዲህ እንደዚህ አይነት ጭንቅላት የሰፈር ጭንቅላት ይኖረዋል ብለህ ታስባለህ? እግዚአብሔር እንደ ልቤ የሚለው ሰውዬ እሱ ያስረገዛትን ሴትዮ በባልየው ላይ ሊያላክክ አስክሮት ግባ ይለዋል። አንተ ከዛ በኋላ ምን ሊያደርግ ነው? ሰው ቤት ውስጥ የእሱ ልጅ ሰዎቹ ታቅፎ እንዲኖሩ ማለት ነው። ድፍረቱ አሉ እኮ እንደዚህ አይነት ሰዎች። አሳቅፎ እንዴት ነው ልጅ ደህና ነው ሊለው የራሱ ልጅ ማለት ዳዊት ሰው ቤት ውስጥ የእሱ ልጅ እንዲያሳድጉ ሊያደርግ ሰውየው አላኮበት ማለት ነው። ይሄን ደግሞ መድኃኒዓለም ያያል፣ ከላይ እግዚአብሔር ያያል። ዝም ብሎ ሳይሆን ይሄ እንደ ልብ ያልኩት ልጄ ዳዊት ነው። አዎ እሱ ነው። አልሳካ ሲለው ሁለት ጊዜ ሰውየውን ግባ ሲለው አልገባም፣ እዛው ዘበኞቹ ጋር አደረ ይላል። በሶስተኛና ቡሽዬ ብሎ ጠራውና ኦሪዮን ይባላል ደብዳቤ ጻፈለት። ደብዳቤውን ጻፈና በልሄን ደብዳቤ ወስደህ ለዮአብ ትሰጠዋለህ። ጥቅልል አድርጎ ሰጠው። እንካለው እሺ ብሎ ደብዳቤ ይዞ ደብዳቤው ምንድነው የሚለው? እንክፈተው። ሰውየው አይ መክፈት አይችልም። ምን እንደሚል ታውቃላችሁ? ደብዳቤውን ክፍት አድርገው እዩ ይሄን ሰውዬ እንደመጣ ኃይለኛ ጦር ግንባር ላይ ፊት መድበው ሞት ያለበት ቀጠና አለውና በቃ እንዲሞት አድርገዋል። አይገርምም? ከዛ ሰውየው መቶ ደብዳቤውን ሰጥ እዩ ከፈተው። ሲያየው ሰውየው ነው ያየው። የራሱን ሞት ደብዳቤ ነው ሰው። ማን ይሄን ያደረገው? ዳዊት። ሽሩድ። ይሄ ይጠበቃል ከዳዊት። ግን ይሄ አንዳንድ ሰዎች ለራሳቸው ይቅርታ ማድረጉት እኔ እንዴት ብዬ በፊቱ ልቁም? እኔ አገልጋዩዋ እኔ ጌታ ስንት ነገር ብሎኝ ትንሽ አታካብጂ ትንሽ። እግዚአብሔር መሐሪ ነው። እኔ እንዴት አርጌ ጌታ አርጌ ነው ማየው። እቺ ሴትዮ ዳዊትን ጠይቂ። ሄዶ አስገደለ። እግዚአብሔር መጣበት። ከዛስ ውድቅ አለና እኔ ዳዊት በጣም እንደዚህ ነው ታውቃለህ። እግዚአብሔር ያለው እኔ ያው በኃጢአት እንደተጸነስኩ እንዴት እንደተወለደ ማውራት ጀመረ። ልካይ ሜሬጅ ውስጥ አይደለም ምን የመጣሁት በኃጢአት እናትና አባቴ ራሱ ሲፈጠውኝ ዴጋላ በኃጢአት የተወለድኩት ታውቃለህ። መጽሐፍ ቅዱስ ትልልቅ መጽሐፍ ቅዱስ አዋቂዎች ይናገራሉ። ዳዊት ከሄላ ነው የተወለደው የሚባለው ለዛ ነው። አባትየውም የረሳው ለዛ ነው ይባላል። ሌላ ልጅ የለም ሲባል ሌላ ልጅ ከብዙ የወለድኩት ልጅ አለ አይነት ነገር ዳዊት ሲጠራ ብቻውን ዘበራው። እሱ እኔ በኃጢአት የተጸነስኩ ስጸነስ ራሱ ስወለድ ራሱ ታቀኛለህ ጌታ ሆይ አንተን ብቻ ነው የበደልኩት ይላል። እንዴ ስንት ሰው እንትን አድርገህ ኖ እንደዚህ በኃጢአት ተወልጄ በቸርነት አሳድገኸኝ በምህረት አሳድገኸኝ አንተን የበደልኩ እኔ ይላል። ታውቃለህ ቅዱስ መንፈስን ከኔ አትወስድብኝ ጌታዬ።
የቀናው መንፈስ አድስልኝ። አንተ ታድሶ ትጭ ደሞ እኮ አውቃለሁ አንተ አለው የተሰበረ መንፈስ የተዋረደ ልብ ደግሞ አትንቅም አለው። አየውና እግዚአብሔር ብድግ አረገና እንደገና ጉያ ውስጥ አረገው። ከዛ በኋላ ዳዊት ማይከስዋል። እግዚአብሔር ከኛ ጋር ከሆነ ማይቃወመን። ወገኖቼ ከወደቃችሁበት ተነሱ፣ እዛው አትዘፍዘፉ። እግዚአብሔር መሐሪ ነው፣ መሐሪ ነው። በኃጢአት የወደቃችሁ ተነሱ፣ የሳታችሁ ተመለሱ፣ የደከማችሁ በርቱ። የእግዚአብሔር ቃል አያበረታም? ያበረታል። ፍርድ ያልፋለች መንገዴም ከአምላኬ ተሰውራለች እኔ በቃኝ ምናምን የምትሉ ሰዎች አላችሁ። እኔ እግዚአብሔር አያየኝም እኛንም አያየንም እኛ እኮ ተሳታፊ ነን የምትሉ ሰዎች አላችሁ አሉ። እንደዚህ አይነት ሰዎች ቸርች ውስጥ እኔን ማየኝም ለእኔማ እኔ አንድ ነገር ልጀምር ብልሽት የሆነ ነገር ልጀምር ብልሽት አንድም ነገር ነው ያሳካልኝ የሚሉ ሰዎች አሉ። እግዚአብሔር እኔንማ አያየኝም የኔን ነገርማ አያውቀው። አሁን የኔን መንገድ ፓስተር ቸሬ ያውቀዋል። አዎ ያውቀዋል። እንደሱ የምትሉ ሰዎች አላችሁ። ሄዱና ኢሳይያስ 40:27 ነው ያዕቆብ እንደሱ ያለው ፍርዴ ከመላክ ያልፋለች መንገዴም ተሰውራለች። ለምንድን ነው እንደዚህ የምትለው አለው እግዚአብሔር መጣን። ለምንድን ነው እንደዚህ የምትለው? አላወቅም? እሺ አትወቅ። አልሰማህም? ምኑን? እግዚአብሔር እኮ የዘላለም አምላክ ነው። አላወቅም? ፍርድ ያልፋለች መንገዴ ተሰውራለች እኔን እግዚአብሔር አያየኝም ያለሁበትን ሁኔታ አያውቀውም ብቻዬን ነው የምኖረው ተስፋ ቁርጭ እግዚአብሔር ዘግቶኛል እኔን ይግሩር አታውቅም? ምኑን? እግዚአብሔር የወራት አምላክ አይደለም የዘላለም ነው። እሺ አትወቅ። አልሰማህም? ስለ እግዚአብሔር ይጠይቀው እኮ ይሄን። እግዚአብሔር የዘላለም አምላክ ነው። ማስተዋሉ ደግሞ ምን አይልም አይመረመርም። ለደካማ ኃይል ይሰጣል፣ ጉልበት ለሌለው ብርታትን የሚጨምር። ብላቴኖቹ ይወድቃሉ፣ ጎበዛዝቱም ይወድቃሉ፣ ኃያላኑ ይወድቃሉ፣ የማይወድቅ የለም። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ዛሬ ማን እንፈልጋችሁ መጣችሁ? እግዚአብሔርን ትፈልጉታላችሁ? እግዚአብሔርን የምትተማመኑ ሰዎች አላችሁ? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር አለ በክንፍ ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይደክሙም። ምን አይሉ? አይታክቱ። ለምን ካላችሁ እግዚአብሔር ሕያው ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም እሱ ሕያው ነው። ዛሬም የሚሰራ ነው። አሜን። ትናንትና ፈገግ እንድትሉ ያደረጋችሁ፣ ትናንትና ያሳቃችሁ እግዚአብሔር ዛሬም እሱ ራሱ ነው ያለው። አሜን በሉኝ እስቲ።